እግዚአብሔር አምላክ የተመሰገነ ይሁን። ትላንትና እንደ መግቢያ እንዲሆነን የራእይ ዮሐንስን ከምዕራፍ 1 ላይ እንዲሁም የመጨረሻው ምዕራፍ ላይ የሚገኙትን አንዳንድ ቃላቶችን በማንበብ ይህንን መጽሐፍ እንድናነበው እንድንሰማው በውስጡ የተጻፈውን ደግሞ እንድንጠብቅ ጌታ አጽንኦት ሰጥቶ ያሳሰበበትን የተናገረውን ነገር አንስተን ነበር። ስለዚህ ቻሌንጁን ሁላችንም ወስደን ልናነበው ልንሰማው ሲነበብ ልንሰማ እንዲሁም ደግሞ በውስጡ የተጻፈውን ነገር ልንጠብቅ ይገባል። ይህንን እግዚአብሔር ወይም ጌታችን ኢየሱስ ክርስቶስ ለዮሐንስ ከገለጠለት በኋላ ለምን አሁን ያልኩትን እንዲያደርግ እንደተናገረው በመናነብበት በዚህ ምዕራፍ 22 ላይ ወደ ቁጥር 10 ጋር ስንመጣ እንደሚል ቃል አለ። ለኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው። ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው የሚልን ቃል እናነባለን። ዘመኑ ቀርቧል፣ በማህተም አትዝጋው። ወደ ትንቢተ ዳንኤል አንድ ጊዜ እንሄድና አሁንም መግቢያ እንዲሆነን ያንን ደግሞ እንድናነብ ፈልጋለሁ። ትንቢተ ዳንኤል ውስጥ ሄደን ምዕራፍ 12ን እንዳለ እናነባዋለን። እዛ ላይ የተወሰኑ ቁጥሮችን እንዲሁም ደግሞ ከዛው ከሌላ ምዕራፍ እናነባለን። ትንቢተ ዳንኤል ምዕራፍ 12 ወይም የትንቢተ ዳንኤል የመጨረሻው ምዕራፍ ማለት ነው። እሺ ካወጣ ነው አነባለሁ። ትንቢተ ዳንኤል ምዕራፍ 12 በጌታ በኢየሱስ ክርስቶስ ስም አነባለሁ ከቁጥር 1 ጀምሮ። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረትና ወደ ዘላለም ጉስቁልና። ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም 2 ሌሎች ቆመው ነበር። አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህን ድንቅ ፍጻሜ እስከ መቼ ነው አለው። ከወንዙም ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው። የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም፣ ነገር ግን አላስተዋልኩም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው አልኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎች ሰውነታቸውን ያጠራሉ፣ ይነጥሩማል። ክፉዎች ግን ክፋትን ያደርጋሉ። ክፉዎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ። የዘወትሩ መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ። በቀኑም መጨረሻ በዕጣ ክፍልህ ትቆማለህ።
እዚሁ ትንቢተ ዳንኤል ምዕራፍ 8 ላይ እንሄድና ምዕራፍ 8ን አንዴ አውጥተን ቁጥር 26ን እና 27ን እናነባለን። የመጨረሻዎቹን ቁጥሮች ማለት ነው። የተነገረውም የማታውና የጧቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌ ቀንም ታመምኩ። ከዚያም በኋላ ተነስቼ የንጉሡን ሥራ እሰራ ነበር፣ ስለ ራእዩም አደንቅ ነበር፣ የሚያስተውለው ግን አልነበረም ይላል። በዚህ ቦታ ላይ ዳንኤል ያየው ራእይ እንደነበረ ምዕራፍ 8 ከመጀመሪያው ጀምሮ ስናነብ ይናገራል። ምዕራፍ 7 ላይም ያየዋል፣ ምዕራፍ 8ም ላይ ያየዋል። እና ይሄንን ራእይ ካየ በኋላ መጨረሻ ላይ ይሄንን ራእይ የገለጠለት መልአክ ነው የሚለው ቁጥር 26 ላይ የተነገረውም የማታውና የጧቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። ምዕራፍ 10 ላይ እናወጣለን። እዛው ትንቢተ ዳንኤል ምዕራፍ 10 ቁጥር 14ን እናነባለን። ምን ይላል? እዚህም ዳንኤል አሁንም መልአኩ ለዳንኤል ጥያቄ ስለ እስራኤል ስለ ኢየሩሳሌም በሚጸልየው ጸሎት መልስ እየጠበቀ በነበረበት ጊዜ ዳንኤል እየጠበቀ በነበረበት ጊዜ መልአኩ መልስ ይዞለት ለመምጣት ሲሞክር የፋርስ መንግስት አለቃ የመንፈስ አለቃ በአየር ላይ ምን ያህል እንደተቋቋመው የሚናገርበት ምዕራፍን ለማስታወስ ያህል ከዛ መጨረሻ ላይ ወደ ዳንኤል ከመጣ በኋላ ሊነግረው ይጀምራል። ከቁጥር 12 ጀምሮ ባነበው እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክህ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩት። ቁጥር 14 ራእዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ራእዩ ገና ለብዙ ዘመን ነው፣ በኋለኛው ዘመን ነው የሚሆነው። እሱን ላስታውቅ መጥቻለሁ። ቅድም ያነበብነው የ8:26 ደግሞ ምን ነበር የሚለው? የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ ተባለ። ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። ከብዙ ዘመን በኋላ ነው የሚሆነው። በኋለኛው ዘመን የሚሆን ነው። ነገሩ እውነት ነው። ያየውም ራእይ እውነት ነው። በራእዩም ላይ የተገለጠልህ ነገር እውነት ነው። ግን ከብዙ ዘመን በኋላ ስለሚሆን ዝጋ፣ አትመው ይለዋል። ሲታተም ራእይ አይታወቅም። ውስጡ ያለው ምስጢር አይታወቅም። ለማወቅም አይቻልም። አንድ ተመሳሳይ ሐሳብ በኢሳይያስ ውስጥ እኔ አውጥቼዋለሁ፣ አነብላችኋለሁ። ራእይ ዮሐንስ ኢሳይያስ ምዕራፍ 29 ኢሳይያስ ምዕራፍ 29 ቁጥር 11 ላይ እንደሚል ቃል አለ። ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብን ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ደግሞ ታትሟልና አልችልም ይላቸዋል። ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል ይላል። ይሄ እንግዲህ በፍርድ መልክ የተነገረ በእስራኤል ላይ የተነገረ ነው። አሁን
ዳንኤል ላይ ስለሚያወራው ስለ ፍጻሜው ዘመን ሳይሆን የእግዚአብሔር ነገር እንዳለ እንዳይታወቅ እንደሆነባቸው የሚናገር ነው። ተደነቁ፣ ደንግጡም፣ ተጨፈኑም፣ ዕውሮችም ሁኑ፣ በወይን ጠጅ አይሁን እንጂ ሰከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገደገዱ። እግዚአብሔር የእንቅልፍ መንፈስን አፍሶባቸዋል፣ አይኖቻችሁን ነቢያትንም ጨፍኖባቸዋል፣ ራሶቻችሁን ባለራእዮችን ሸፍኖባቸዋል። ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባችኋል። ማንበብን ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ደግሞ ታትሟልና አልችልም ይላቸዋል። ማንበብን ለማያውቅ ደግሞ ሲሰጡት ይህን አንብብ ብለው በሰጡት ጊዜ ማንበብ አላውቅም ይላል። ይሄ በኢሳይያስ አሁን ያነበብኩት 29 ከቁጥር 9 እስከ 12 ድረስ ያለ ነው። በዛው ቦታ ላይ የሚናገረው አሁን በአሁኑ ሰዓት እስራኤላውያን እንደሆኑት የድንዛዜ መንፈስ በላያቸው ላይ እንደወደቀባቸው በሮሜ ምዕራፍ 11 ላይ ሐዋርያ ጳውሎስ የሚያወራው ነገር ይሄ ነው እና ይሄም ደግሞ በብሉይ ኪዳን ዘመን በሰጣቸው ዕድል ባለመጠቀማቸው የተነሳ እግዚአብሔር እንደ ፍርድ በላያቸው ላይ ያመጣባቸው ጊዜያዊ ቢሆንም እንደ ፍርድ ያመጣባቸው እንደሆነ በመሃላቸው ኢየሱስ ክርስቶስ ተገልጦ እየተመላለሰ ነገር ግን አይተው እንዳይመለከቱ፣ ሰምተው እንዳያደምጡ፣ እንዳያስተውሉ፣ ከዛም ደግሞ እንዳይፈወሱ፣ እንዳይጠቀሙበት፣ የሱን በረከት እንዳይጠቀሙበት እያዩ በረከቱን ማግኘት የማይችሉበት፣ መጠቀም የማይችሉበት አይነት ድንዳኔ በላያቸው ላይ እንደሚመጣ ተነግሮባቸው ነበር። ይህም ከኃጢአታቸው የተነሳ እግዚአብሔር እንደናቁት ሁሉ ከዛ እነሱን የሚያስቀናበት ዘመን እንደሚመጣ በተናገረው መሰረት የድንዛዜ መንፈስ በእነሱ ላይ እንደወደቀ ሐዋርያው ጳውሎስ በሮሜ 11 ላይ ያወራል። የድንዛዜ መንፈስ በወደቀ ጊዜ በእነሱ ላይ የሚሆንባቸውን ነገር ኢሳይያስ እዚህ ጋር ሲያወራ መጽሐፉ በሙሉ ይታተምባቸዋል እና ማንበብ የሚችለው ሰው እንኳን አንብብልን ቢሉት ታትሟልና አልችልም ይላቸዋል። እንደዚህ እኮ የሆነውን ጽሑፍ ማንበብ አይችልም፣ ታትሟል። ሲታተም አንዱ ሐሳብ ወደዚህ ወሰድኳችሁ። የኢሳይያስን የምናነበው ሲታተም ማለት ምንድነው? ፕሪንት ማድረግ ማለት አይደለም። አሁን ታትሟል የሚለው ሲልድ ሆኗል። ሲል ማህተም የሚለው ነው እንጂ ማተም ፕሪንት ማድረግ አይደለም። ማህተም ነው። ስለ ማህተም ነው የሚያወራው። በማህተም ተዘግቷል ማለት ነው። ሲል አፕ አርገው ይለዋል። ዝጋው ይላል አንዳንዱ ቃል። እንዲያውም ዝጋ፣ በማህተም ዝጋ፣ ይታተማል። ሲታተም ቢነበብ ምን እያለ እንዳለ ማስተዋል አይቻልም። ቢነበብ ምንድን ነው የሚለው? ስለምን እያወራ ነው? ስለምን እየተናገረ ነው? ማስተዋል አይቻልም። ስለዚህ ጀስት ምን ይበዛል ማለት ነው? መላመት ይበዛል፣ ምርመራ ይበዛል። እና ስለ ፍጻሜው እንደሱ ነው የተነገረው። በተለይ ወደ ዳንኤል ስንመለስ ትንቢተ ዳንኤል ምዕራፍ 10 ምዕራፍ 8 ላይ ነገሩ ስለ ኋለኛው ዘመን ነው። ይሄ ምነግርህ ያየኸው ራእይ የኋለኛውን ዘመን የሚመለከት ነው። በመጨረሻ ላይ የሚሆነውን የሚመለከት ነው። ደግሞ እውነት ነው፣ የሚመጣ የሚፈጸም ነው። እውነተኛ ራእይ ነው ያየኸው። ይህም ትርጉሙ እውነተኛ ነው። ግን ዘመኑ ገና ስለሆነ አትመው ይለዋል። ዝጋው፣ በማህተም ዝጋው ይለዋል። እንዴት ዳንኤል እንደሚዘጋው ባላውቅም ዝጋ ይለዋል። ይሄ በተለይ ምዕራፍ 8 ቁጥር 26 ላይ ነገር ግን የተነገረውም የማታውና የጧቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ ሲል አርገው፣ እንዳይታወቅ አርገው፣ ዝጋ የሚል ሐሳብ አለ። እዛ 12ኛው ላይ ምዕራፍ ላይ ስንመጣ መጀመሪያ ያነበብነው ትንቢተ ዳንኤል ማለት ነው። 12ኛው ላይ ስንመጣ ምንድነው የሚለው? ወደ ቁጥር 4 ላይ ዳንኤል ሆይ
አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ ይለዋል። መጽሐፉንም አትም። ቃሉን ዝጋ፣ መጽሐፉንም አትም። የሚሆነውን ነገር በዚህ በፍጻሜ ዘመን የሚሆነውን ነገር ለዳንኤል በራእይ ያሳይቶታል። ትላንትና ዮሐንስን መግቢያ እንዳነሳ ነው ለዮሐንስ ያሳየው ነገር በራእይ ነው፣ በምሳሌያዊ ንግግር ነው የገለጠለት ብለናል። ልክ እንዲህ አድርጎ እግዚአብሔር የገለጠላቸው ሌሎች ሰዎች አንዱ ዳንኤል ነው፣ ሌላው ሕዝቅኤል ነው፣ ሌላው ዘካርያስ ነው። ሌሎቹ ነቢያት አለፍ ብሎ የምናየው ብንመለከትም ቢኖርም ጎልቶ የምናየው በብሉይ ኪዳን ነቢያት ዳንኤልን፣ ሕዝቅኤልን እና ዘካርያስን እናያለን። በዋናነት ጎልቶ በዚህ ጉዳይ ላይ በፍጻሜው ዘመን ጉዳይ ላይ ጌታ ያሳያቸው እና በራእይ ነው ያዩ፣ በምሳሌያዊ መልክ ነው የተመለከቱት። እና ይሄንን ያየኸው ነገር እውነተኛ ነገር ነው ያየኸው፣ ግን ምን አድርገው ይለዋል? ዝጋ ይለዋል፣ አትመው ይለዋል። እስከ መቼ ድረስ? እስከ ፍጻሜ ዘመን ድረስ። ለምን? ዘመኑ ገና ነው። ዘመኑ ገና ነው፣ ጊዜው አልደረሰም። ጊዜው እስኪደርስ ድረስ አትመው ይለዋል። ልክ ዳንኤልን እንደ አታሚ ወይም እንደ ዘጊ በማህተም እንደሚዘጋ አርጎ ቢያስቀምጠውም በሌላ አባባል እግዚአብሔር በማህተም ዘግቶታል ማለት ነው። እና ከዚህ የተነሳ ይላል እዚህ አሁን በማህተም ዝጋው የሚለው ቁጥር 4 ላይ እናገኘዋለን። እንደገና ወደታችም ደግሞ ቅድም ያነበብነው ላይ ቁጥር 9 ላይም እናገኘዋለን። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ ይለዋል። ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነው። ለቃሉን የሚመለከተው ጊዜ እስኪደርስ ድረስ በቃሉ ውስጥ የሚያወራው እዛ ውስጥ የሚያወራው ራእዮቹ የተናገሩት ነገሮች ሁሉ እነሱን የሚመለከተው ነገር ጋር ዘመን እስኪደርስ ድረስ እነዛ ራእዮች የጊዜው የሚሆኑበት ዘመን ይመጣል። ከረንት የሚሆኑበት ሬሌቫንት የሚሆኑበት እንደማለት ነው። ከጊዜው አሁን በጊዜው ከሚሆነው በዓለም ዙሪያ ከሚሆነው በምድር ዙሪያ ከሚሆነው ጋር አብረው በትክክል የሚሄዱበት ጊዜ ይመጣል። ያ ጊዜ ደግሞ መቼ ነው? የኋለኛው ጊዜ ነው፣ የመጨረሻው ጊዜ ነው፣ የዘመን ፍጻሜ ጊዜ ነው። በዛን ጊዜ ያ ጊዜ እስኪደርስ ድረስ ይዘጋል፣ ይታተማል። ለማንበብ ቢፈልጉ ቢያነቡትም ምንም ሴንስ አይሰጣቸው ወይም አይገባቸው፣ የሚለውን ነገር አያስተውሉትም፣ ያስተውሉት አይችሉም። የታተመ ስለሚሆን የተዘጋ ስለሚሆን ይለዋል። በተዘጋ ጊዜ ምን ይሆናል የሚለውን እዚህ ቁጥር 4 ላይ ዳንኤል 12 ቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል። እና ሰዎች ይመረምራሉ። ለምንድነው ተዘግቷል? ማወቅ አይችሉም። ምን እንደሆነ ማወቅ ስለማይችሉ ለማወቅ በመፈለግ ሊደርሱበት በመፈለግ ይመረምራሉ። ብዙ ሰዎች ግን አይደርሱበትም። እና ሲመረምሩ የሆነ ነገር ያገኛሉ፣ ሲመረምሩ የሆነ ነገር ያገኛሉ፣ ሲመረምሩ የሆነ ነገር ያገኛሉ። ግን የተባለውን ነገር ግን አይደርሱበትም። ጻፉ የሚያወራውን ነገር አይደርሱበትም። አንተ ያየኸውን ራእይ አይደርሱበትም። የሆነ ነገር ባገኙ ቁጥር የሆነ ነገር እያወቁ ይሄዳሉ። ስለዚህ በእውቀት ላይ እውቀት ይጨምራሉ፣ ግን አይደርሱበትም። ዕውቀት ይጨምራል፣ ብዙ ነገር ብዙ ማወቅ ይሆናል፣ ዕውቀትም ይበዛል ይላል። ወይም ዕውቀት ይጨምራል። እንግሊዘኛው እንደሱ ነው የሚለው። Shut up the words and seal the book until the time of the end. Many shall run to and fro, and knowledge shall increase. እና ሰዎች ምስጢራትን ለማወቅ ከመፈለግ የተነሳ
ይቆፋፍራሉ ይመራመራሉ ሲመረምሩ የሚያውቁት ነገር ይኖራል ዕውቀት ይበዛል የሚለው ለዚህ ነው ግን ያንን ራሱኑ አይደለም የሚያውቁት እሱን ልብ ማለት አለበት እንዲታወቅ ይሄ በመጽሐፉ የታተመውን ነገር አይደለም የሚያውቁት ስለታተመባቸው መመርመር ይጀምራሉ ይሄ የታተመው የዘጋው ጌታ እሱ ራሱ መልሶ ካልከፈተው በስተቀር ማወቅ አይቻልም ምርመራ ግን ሊያደርጉ ይችላሉ እና ብዙ ነገር መርምረው ብዙ ነገር ያወቁ በሆነ ጊዜ ሁሉ ያንን የታተመውን ግን አያውቁትም የታተመው ምንድነው እግዚአብሔር የዓለም ታሪክ እንዴት እንደሚፈጸም ነው የዓለም ታሪክን አፈጻጸም ነው የሚናገረው ያን ጉዳይ እንዴት ባለ መንገድ የዓለም ጉዳይ እንደሚጠናቀቅ ታተመ ለዳንኤል አሳየው አየ ከዛ አትመው አለ እንዴት እንደሚጠናቀቅ የዓለም ታሪክ እንዴት እንደሚዘጋ የሰው ልጅ ታሪክ እንዴት እንደሚሆን በመጨረሻ ምን እንደሚሆን ሰዎች ማወቅ አይችሉም መመርመር ግን ይችላሉ ይመረምራሉ ይቆፍራሉ ይሄንንም ያንንም ያውቃሉ ዕውቀት ይበዛል ማለት ብዙ አይነት ነገር ያውቃሉ ያ ዕውቀት ግን የተዘጋውን ማወቅ አይደለም ሌላ ነው ናዚም ቁጥር 10 ላይ ያለው እሱም እንዲህ አለኝ ከ9 ጀምሮ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ ብዙ ሰዎች ሰውነታቸውን ያጠራሉ ይነጥሩማል ክፉዎች ግን ክፋትን ያደርጋሉ ክፉዎችም ሁሉ አያስተውሉ ጥበበኞች ግን ያስተውላሉ ይላል ስለዚህ እዚህ ጋር ክፉዎች ጥበበኞች እያለ ያስቀመጠው መለያ አለ እነዚህ ራሳቸውን የሚያጠሩ ቅዱሳኑ ጥበበኞቹ የእግዚአብሔር የሆኑት ሲሆኑ ሌሎቹ ክፉዎቹ ግን ማያስተውሉ የሚሆኑ ናቸው የተዘጋው ማህተም ምን እንደሆነ ለማወቅ ምርመራ ተመራምረው ከዛ ወደ ብዙ ዕውቀት የሚመጡት ቅዱሳኑ አይደሉም ቅዱሳኑ እግዚአብሔር ምስጢራትን የሚገልጥላቸው ናቸው ይሄንን እንግዲህ በዳንኤል ነው የምንመለከተው በዳንኤል ላይ ታዘዘው ይሄ ነው ማህተም ታትሟል ተዘግቷል ማወቅ አይቻልም የተዘጋበት ምክንያት አለ ምክንያቱም ዘመኑ ገና ስለሆነ ነው ዘመኑ ገና ስለሆነ በኋላኛው ዘመን የሚሆን ስለሆነ ያ ዘመን እስኪደርስ ድረስ ወይም እስከ ፍጻሜ ዘመን ድረስ እንደሚል ዘመኑ እስኪደርስ ድረስ የታተመ ነው ልክ ዘመኑ ሲደርስ የሚሆነው ደግሞ የራእይ ዮሐንስ ነው የሚነግረን ማለት ነው ራእይ ዮሐንስ ትላንትና ያነበብነው ምዕራፍ 22 ጋር እንሄዳለን ራእይ ዮሐንስ ምዕራፍ 22 ራእይ ዮሐንስ ምዕራፍ 22 ጋር እንሄዳለን ምዕራፍ 22 ቁጥር 10 ጋር ስንመጣ ለኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው አመፀኛው ወደፊት ያምጽ ርኩስም ወደፊት ይርከስ ጻድቅም ወደፊት ጽድቅ ያድርግ ቅዱስም ወደፊት ይቀደስ አለ አትዝጋው ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው ኤግዛክትሊ ለዳንኤል የተነገረውን ተቃራኒ ተነገረው ለዳንኤል የተነገረው ዘመኑ ገና ሩቅ ስለሆነ ለኋለኛው ዘመን የሚሆን ስለሆነ እስከ ፍጻሜ ዘመን ድረስ ዝጋው አለው በማህተም ዝጋው የታተመ ነው ይላል የተዘጋ ነው ይላል የተዘጋ ነው ታተመ ነው ሰዎች ሊመራመሩ ይችላሉ ብዙ ነገር ሊያውቁ ይችላሉ
ውስጥ ያለውን የዘመን ፍጻሜ ምን ሊሆን እንዳለ ግን ማወቅ አይችሉም። ለምን? ተዘግቷል። ልክ ዳንኤልን ዝጋ እንደተባለ ዮሐንስን ደግሞ አትዝጋ ተባለ። ዳንኤልን ዝጋ ለምን? ዘመኑ ገና ስለሆነ። ዮሐንስን አትዝጋ ለምን? ዘመኑ ስለቀረበ። ስለዚህ ራእይ ዮሐንስ ጋር ስንመጣ የተከፈተ ነው ማለት ነው፣ የተገለጠ ነው ማለት ነው። አሁን አንብቡ ተባለን፣ አሁን ስሙት ተባለን፣ አሁን በውስጡ የተጻፈውን ሁሉ ጠብቁ ተባለን። ለዳንኤል ጊዜ ግን እንደሱ አልተባለ። አንብበው፣ ጠብቅ፣ በውስጡ ያለውን ስማው፣ ያንዳንዱ ነገር ለምን? ዘመኑ ቀርቧል። የራእይ ዮሐንስ እንዳለ የዚህ ምስጢር ነው። የዚህ ማህተም መከፈት፣ የማህተም የተዘጋ መሆኑ የመቅረቱ ምስጢር ነው የምናነበው። ራእይ ዮሐንስ ዋናው መልእክት እሱ ነው። በሌላ በኩል ብታዩት ዋናው መልእክት እሱ ነው። ሰብሰብ አድርገን ብንመለከተው ዋናው እሱ ነው። እግዚአብሔር ቶሎ ሊሆን ዘንድ የሚገባውን ነገር በፍጻሜው እንግዲህ ሊሆን ያለውን ቶሎ ሊሆን ዘንድ የሚገባውን ነገር እግዚአብሔር ለጌታ ለኢየሱስ ክርስቶስ የሰጠውን እርሱ ደግሞ ተቀብሎ በመላኩ አማካኝነት ለዮሐንስ ያመለከተውን እሱን ነው የተጻፈው ይላል። ሲጀምርልን ትላንትና እንዳነበብነው ምዕራፍ 1 ላይ እንደሚለው ከዛ መልእክቱ ባጭሩ ምን እንደሆነ ላኪው ይሄ የተገለጠው ጌታ ላኪው ማን እንደሆነ ኢየሱስ ክርስቶስ ማን እንደሆነ ምዕራፍ 1 ላይ ላኪውን ይገልጥልናል ወይም ዲስክራይብ ያደርግልናል። ላኪው ማን እንደሆነ ይሄ ላኪውን ኢየሱስን ምን እንደሚመስል የላኪውን ማንነት፣ መልኩን፣ ቁመናውን የመሳሰለውን ነገር ይነግረናል። ከዛ ለአብያተ ክርስቲያናት መልእክት በምዕራፍ 2 እና 3 ላይ መልእክት አለ። እነዛ መልእክቶች ከራእዩ ጋር በተያያዘ ለእያንዳንዳቸው ምን ማለት እንደሆነ ከነሱ የሚጠበቅባቸውን ነገር ከጊዜው ኑሯቸው አኳያ አካሄዳቸው አኳያ የሚጠበቅባቸውን ነገር ምዕራፍ 2 እና 3 ላይ ይናገራል። ምዕራፍ 2 እና 3 እንደ አፕሊኬሽን ብንመለከተው ከእያንዳንዱ አብያተ ክርስቲያናት ምን እንደሚጠበቅ፣ ምን ሊያስወግዱ እንደሚገባ፣ ምን ሊያደርጉ እንደሚገባ ይህንን ጌታ ከመጠበቅ አኳያ ይህንን ፍጻሜ ከመዘጋጀት አኳያ እንዴት ማድረግ እንዳለባቸው ይናገራል። ከዛ ምዕራፍ 4 ጀምሮ ያለው አተራረክ የዚህ ለዘመናት ሁሉ ተዘግቶ የነበረው መጽሐፍ መታተም ማነው መከፈት ጉዳይ ነው። በቃ ዋናው ታሪክ እሱ ነው። ትልቅ ትዕይንት ይነገራል። ምዕራፍ 4 እና 5 ጋር ስንመጣ ትልቅ ነገር በሰማይ ውስጥ እየተካሄደ ያለ ነገርን ይነገራል። በሰማይ ውስጥ እየተካሄደ ያለው ነገር በዙፋኑ ዙሪያ እየሆነ የነበረውን ነገር ይነግረናል። አዋጅ ሲታወጅ ይነግረናል። ይህም አዋጅ አንድን መጽሐፍ የታተመን መጽሐፍ ማን ነው እሱ መክፈት የሚችል የሚል አዋጅ ሲታወጅ ይነግረናል። እና ያንን መጽሐፍ ለዘመናት ማንም ሊከፍተው አልቻለም። ያ መጽሐፍ ውስጥ ያለው ይዘት እና ዳንኤል ያየው አንድ ነው። ይገርማል። ግን ታትሞ ነበር። ለምን? መጽሐፉ መፈልቀቅ ሲጀምር ዮሐንስ ማየት ጀመረ። ያየውን ጻፍ ተባለ። ያየውን ጻፈ። ያ ዮሐንስ አይቶ የጻፈልንን ነገር እኛ እንድናነብ፣ እንድንሰማ፣ እንድንጠብቅ ተነገረ። ያ
ዮሐንስ ያየው አሁን ለኛ የነገረን ነገር ምን ያለ ነበረ? የታተመ ነበረ። ከመቼ ዘመን ጀምሮ? በእነዚህ ሁሉ ያለፉት ዘመናት ሁሉ ዳንኤል አትም እንደተባለ የታተመ ነበር። ስለምን የሚያወራው? ስለ ፍጻሜው፣ የዓለምን ታሪክ እንዴት እንደሚያበቃ፣ የሰው ልጅ ታሪክ እንዴት እንደሚጠቀለል፣ ከዛ እግዚአብሔር የሱ ለሆኑቱ ለቅዱሳኑ ዳንኤል ላይ ጥበበኞቹ ለሚላቸው ለቅዱሳኑ ያዘጋጀውን ክብር እንዴት እንደሚገልጥ፣ ቀጥሎ ሊሆን ያለውን ነገር፣ ይሄኛው ታሪክ አሁን ያለው ዓለም እንዴት ተጠናቆ ሌላኛው ዓለም እንዴት እንደሚጀምር ዳንኤል አይቶት የነበረውን ነገር ግን እስከ ፍጻሜ ዘመን ድረስ ይታተም የተባለውን ነገር እስከ ፍጻሜ ዘመን ድረስ በማህተም ተዘግቷል ያለውን ዳንኤል ላይ ቅድም ስናነብ ተዘግቷል ያለውን ራእይ ዮሐንስ ጋር ስንመጣ ምንሰማው ዜና የምስራች ነው። ዜናው ምንድነው? እሱ ተከፈተ የሚል ዜና ነው። ማህተሙ ያንዳንዱ ማህተም የተዘጋው ማህተም ተከፈተ። ሲልድ የነበረው አንሲልድ ሆነ። ፖስታ በማህተም ታትሞ ተዘግቶበት ያለ ፖስታ በውስጡ ከትልቅ ባለስልጣን መልእክት ያለው ደብዳቤ ያለበት ፖስታው ከታሸገ በኋላ በማህተም ከተዘጋ በኋላ ማንም ሰው መክፈት አይችልም፣ የተፈቀደለት አካል ወይም የሚመለከተው አካል ካልሆነ በቀር። ልክ የሚመለከተው አካል ጋር ሲደርስ ያንን የታተመውን በማህተም የተዘጋውን ከዛ ጋር ግልጥ አድርጎ ፖስታውን ይከፍተዋል። ከዛ በውስጡ ያለውን ማንበብ አሁን ይቻላል። እስከዛ ጊዜ ድረስ ግን አይቻልም። ማንበብ ይቻላል፣ መስማት ይቻላል። በውስጡ ያለውን መልካም ዜና የግል ማድረግ ይቻላል፣ ገንዘብ ማድረግ ይቻላል። ምንድነው ዜናው? የራእይ ዮሐንስ ዜናው ምንድነው? ዋናው ዜና ምንድነው ስንል ማህተሙ ተፈታ ነው። ዜናው እሱ ማህተሙ ተፈታ። ማህተሙ የሚፈታው መቼ ነው ብሎታል ዳንኤል ሲናገር? በኋለኛው ዘመን ነው ብሎታል። መጨረሻ ዘመን ላይ ነው ብሎታል። ማህተሙን የሚፈታ ተገኘ ነው። ልክ እንዳልኩ ቅድም ምዕራፍ 1 መልእክትን ላኪውን ማን እንደሆነ ይናገርና ምዕራፍ 2 እና 3 አብያተ ክርስቲያናቱ አፕሊኬሽኑ የተማሩት ይሄ መልእክቱ ምን ሊያደርጉ ከነሱ እንደሚጠበቅባቸው ይነግራቸዋል። ምዕራፍ 4 ጋር ስንመጣ ዋናው ነገር ጋር ያመጣል። አሁን ራእይ ዮሐንስ ምዕራፍ 1ን እናውጣና ምዕራፍ 4ን ደግሞ እናወጣለን። የማነብላችሁ አንዳንድ ቃላትን ነው ማነበው። ራእይ ዮሐንስ ምዕራፍ 1ን እናውጣና ቁጥር 17ን እናነባለን። እንግዲህ በመሃል ኢየሱስ ክርስቶስ ላኪው በታላቅ ክብር ሆኖ ዮሐንስ ያየዋል። ያን ራእይ ካየ በኋላ ላኪውን ያየው በመላኩን የላከለትን አየው። ካየው በኋላ የሆነውን እናንብብ። መጀመሪያ ምዕራፍ 4 ቁጥር 17 ምዕራፍ 1 ቁጥር 17 ራእይ ዮሐንስ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልን መክፈቻ አለኝ። ቀጥሎ ያለውን ልብ በሉ። ቁጥር 19 እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። እንግዲህ እዛ ጋር ከላይ ምን ተብሎ ተነግሮታል? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ማሳየት ፈልገዋል። እግዚአብሔር አሁን ቀጥሎ የሚሆነውን ነገር ማሳየት ፈልገዋል። እና what will soon come እና ሊሆን የሚገባውን ቶሎ ሊሆን የሚገባውን ለባሪያዎቹ ሊያሳይ ፈልገዋል።
ብሎታል ምዕራፍ 1 ላይ እና ቶሎ መሆን የሚገባው ነገር አለ ብሎ ቀጣዩን ነገር እስካሁን የሆነው ሳይሆን ቀጣዩን ነገር ታያለ። አሁን ያንን ነገር ነው የምትነግራቸው። ምንድነው የምታደርገው? አሁን የምታየው አለ፣ ከዚህ በኋላም ደግሞ የምታየው አለ አለ። አሁን የሚያየው ኢየሱስን ያየዋል፣ አይቶታል። ከዚህ በኋላ ደግሞ የምታየው አለ፣ እሱ ትጽፋለህ አለ። አሁን የምታየው አለ፣ ከዚህ በኋላ የምታየው አለ፣ እሱ ትጽፋለህ አለ። ወደ ምዕራፍ 4 ደግሞ እንሂድ። ምዕራፍ 4 ጋር እንሂድና ቁጥር 1 እናነባለን። ምዕራፍ 4 ከዚህም በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ የኢየሱስ ድምፅ ማለት ነው። ምዕራፍ 1 ላይ ያለው ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ከዚህ በኋላ ሊሆን የሚያስፈልገውን አሳይሃለሁ አለ እና አሁን ኢየሱስን አይቶታል። አሁን ያየኸው አለው። ቅድም ባነበብነው ቁጥር 19 ላይ እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለው ጻፍ። ዋና የተፈለገው ነገር ከዚህ በኋላ ሊሆን ያለው ነው። ለምን መልእክቱ ቶሎ ይሆን ዘንድ የሚገባው ስለሚል ከዚህ በኋላ ሊሆን ያለው ነው እና ከዚህ በኋላ ሊሆን ያለውን አለው። እዚህ ቁጥር ምዕራፍ 4 ላይ ሲመጣ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ። ምዕራፍ 1 ቁጥር 1 ምን ይላል? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ ቶሎ ይሆን ዘንድ የሚገባውን ነገር ከዚህ በኋላ ይሆን ዘንድ የሚገባው ቶሎ ይሆን ዘንድ ይባል ቀጥሎ የሚሆነው ነገር እንደማለት ነው። ቶሎ ይሆን ዘንድ የሚገባውን ነገር ከዚህ በኋላ ይሆን ዘንድ የሚገባውን ነገር አሳይሃለሁ። ከዚህ በኋላ የሚሆነውን ደግሞ ስታይ ቁጥር 19 ምዕራፍ 1 ላይ ታዘዘው እንግዲህ ያየኸውን ከዚህ አሁንም ደግሞ እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ብሎታል። እዚህ ምዕራፍ 4 ላይ ከዚህ በኋላ ሊሆን የሚያስፈልገውን አሳይሃለሁ አለ። ዮሐንስ ካየ በኋላ ምን ያደርጋል? ይጽፋል። ካየ በኋላ ይጽፋል እና ይህንን አይቶ ልክ ሲጨርስ ምን ተባለ? ጻፍ። ካየ በኋላ ይጽፋል እና ማየት ጀመረ ማለት ነው። ከዛ ምዕራፍ 4 ጀምሮ ማየት ይጀምራል። ጻፍ የሚለውን ብዙ ቦታ ላይ ይነግረዋል። ምዕራፍ 19 ላይ ቆይ እሱን እየፈለኩት ነው። እሺ አሁን ቶሎ አላገኘሁትም። እሺ ሳገኘው አነብላችኋለሁ። ብቻ ምንድነው የሚያደርገው? አሁን ከዚህ በኋላ የሚሆነውን አሳይሃለሁ አለው። ቶሎ ይሆን ዘንድ የሚገባው እዚህም ላይ አሁን ስታነቡት ምዕራፍ 4 ቁጥር 1 ምንድነው የሚለው? ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ቶሎ ይሆን ዘንድ የሚገባው ሚላል እዛ ምዕራፍ 1 ላይ ቶሎ ይሆን ዘንድ የሚገባው ቶሎ ይሆን ዘንድ what must soon take place ይላል NIV ላይ what must soon take place ከእንግዲህ በኋላ ሊሆን የሚያስፈልገው ከዚህ በኋላ ሊሆን የሚያስፈልገው ቀጥሎ የሚሆነው ነገር መሆን ግድ የሆነውን ነገር እሱን አሳይሃለሁ። ካሳየው በኋላ ጽፍና ለአብያተ ክርስቲያናት ትወስዳለህ ትልካለህ ተብሏል። ስለዚህ ዮሐንስ
ሊያይ ሄደ ማለት ነው። በመንፈስ ሊያይ ወደ ሰማይ ወስደሃለሁ አለው። ሊያይ ነው። ከዚህ በኋላ ሊሆን የሚያስፈልገው ሊያይ ነው የሚወስደው። ካየ በኋላ ደግሞ ትጽፋለህ ተብሏል ምዕራፍ 1:19 ላይ። ሌላ ቦታ ላይ ደግሞ ጻፍ ተብሎ ሲነገረው እናያለን። እንዲያይና እንዲጽፍ ምን ያህል ከዛ ራእይ ዮሐንስ ምዕራፍ 4 ላይ ምንድነው የሚያየው? የሰማይን ይመለከታል፣ ዙፋኑን ይመለከታል። በዙፋኑ ላይ የተቀመጠውን እግዚአብሔርን አብን ይመለከታል። በእግዚአብሔር ዙሪያ በዙፋኑ ዙሪያ ያለው ሁሉ ይመለከታል። እና በሰማይ ውስጥ ሁሉ የሚደረገውን ነገር ያያል። ልክ የምዕራፍ 4ቱ አገላለጽ ሁሉ ጊዜ በሰማይ ውስጥ ያለውን ለጥቂት ደቂቃ ወይም ለጥቂት ጊዜ እንዲያይ የተፈቀደለት ወቅት ብለን ልንወስደው እንችላለን። ልክ ዊንዶ የሆነች መስኮት ተከፍቶልን ለትንሽ ደቂቃ ምን ሰማይ ውስጥ እየተካሄደ እንዳለ እንድናይ እድል የምናገኝበት ቢሆን ልክ በዛ ሰዓት የምናየው ማለት እንችላለን። የምዕራፍ 4ቱን ስናይ ለምን ሁሉ ጊዜ የሚደረግ ነገር ነው ያየው። ሁሉ ጊዜ ቀንና ሌሊት አያርፉም ይላል የሚያረጉት ሰዎች። ስለዚህ ሁሉ ጊዜ የሚደረግ አምልኮ፣ ስግደት፣ ክብር ለእግዚአብሔር የሚሰጠው ያህል ነው ነጥብ እዛ ጋር አይደለም። ይሄንን ከነገረን በኋላ ዋናው ነጥብ ምዕራፍ 5 ቁጥር 1 ላይ ስንመጣ ነው። ይሁት መጽሐፍ ቅዱስ ሲጻፍልን መንፈስ ቅዱስ ነው ደራሲው፣ ጸሐፊው ወስዶ የሚፈልገው ነገር ላይ እንድናተኩር ያደርጋል። ትልቅ ከተማ ቢያሳየን ሊያሳየን የፈለገው ግን እዛ ከተማ ውስጥ አንዲት መንደር ውስጥ አንዲት ቤት ውስጥ በቤቷ ደግሞ ጓዳ ውስጥ መኝታ ቤት ውስጥ የሆነችን ነገር ከሆነ ስለ ከተማው ነግሮን፣ ስለ መንደሩ ነግሮን፣ ስለ ቤቱ ነግሮን፣ ከዛ ስለ ጓዳዋ ነግሮን ስለዛች ጉዳይ ይነግረናል ማለት ነው። ስለዚህ አትኩሮቱ እንደዛ ነው። አሁን የዘመኑ ቴክኖሎጂ አለ። በቴክኖሎጂው በቴሌቪዥን ላይ አንዳንድ ጊዜ ምን እናያለን? ትልቅ ከተማ እያሳዩ ዙሚን ያደርጉትና ካሜራው ዙሚን አድርጎ ከከተማው ውስጥ የሆነ ቤት ውስጥ ይከተናል። በቤቱ ውስጥ የሆነ ነገር ውስጥ ይከተናል። አንዳንዴ በሰው አይንም አድርገው ነው ወይ የሰው አይንን መጀመሪያ አቅርበው ያሳዩንና በዛ በአይን ውስጥ ገብተው ከከተማው ደግሞ ሳብ አድርገው የሆነ ቤት ውስጥ ከቤት ውስጥ ሳብ አድርገው የሆነ ነገር ውስጥ እየወሰዱ የሆነች እንትኑን እያጎላ ከትልቁ ነገር ውስጥ ያቺ የሚፈልጓትን እያጎላ ያወጣል። ልክ እንደዚህ መንፈስ ቅዱስ አይኑን የዮሐንስን ራእይ የዮሐንስን አይን ትኩረት እንዲያደርግበት ወደ ሆነ ነገር ይወስደዋል እና ምዕራፍ 4 ላይ በዙፋኑ ላይ የተቀመጠውን እግዚአብሔርን እና በዙሪያው ያለውን የሚደረግለትን ስግደት፣ ክብሩን የመሳሰለውን ከነገረን በኋላ ምዕራፍ 5 ጋር ሲመጣ ቁጥር 1 እንዲህ የሚል ቃል እናነባለን። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ። ያ ሁሉ ስግደት በሚደረግበት ጊዜ በዙፋኑ ላይ የተቀመጠው በእጁ ላይ ያለውን አላሳየውም በዚህ ጊዜ እና ዮሐንስ ለዘመናት አይደለም በዛ ሰማይ ውስጥ የሚደረገውን ለማየት ለዘመናት አይደለም የኖረው። 100 ዓመት ለዓመታት አይደለም ራእይ ሲያይ የኖረው። በትንሽ ሰዓታት ነው የሚያየው ይሄን ራእይ። ግን በዛች ባየው ጊዜ ቀንና ሌሊት ሳያርፉ የሚያመልኩት መሆኑን ገባው። የዘላለሙን ኑሮ በትንሽ ጊዜ ገብቶ ላየው ሰው አሳየው። ይገርማል። ቀንና ሌሊት አያርፉም ሲል ስንት ቀን አይተ ቆይተ ነው አንተ የምታውቀው ብለን ብንጠይቀው ዮሐንስ ስንት ቀን ቆየ? ስንት ቀን አደርክ ከነሱ ጋር? ቆይ ስንት ሳምንት አሳልፈ ነው? 1 ወር አሳልፈ ነው? ቀንም ሌሊትም የማያርፉ መሆኑን ያወቅከው እንዴት አወቅክ ብለን ብንለው እንደዛ አይደለም። ሁሉ ጊዜ ያለው ነገር በዛች ቅጽበት ውስጥ
እንዲረዳው ይሆናል። ከዛ ይሄንን ካሳየው በኋላ ላይ ግን አሁን የተፈለገው ዋናው ነገር በዙፋኑ ላይ የተቀመጠው እጁ ላይ ቀኝ እጁ ላይ የሆነ መጽሐፍ አለ ወይም ጥቅልል ስክሮል ነው የሚለው ጥቅልል አለ። የድሮ ጊዜ ጥቅል ሲኖር ምንድነው ከፊት ለፊትም ከኋላም የተጻፈበት ልክ አሁንኛ ወንተን ታይፕ የተደረገ ፔፐር ቢኖረን ከፊትም ከጀርባም የተጻፈበት ይሆናል። ከዛ ያንን ጥቅልል ተደርጎ የድሮ እንትኖች ፊልሞች ላይ ታያላችሁ ጥቅልል ተደርጎ ይታሸጋል። በሆነ በማሰሪያ ተደርጎ ይታሸጋል። ልክ እንደሱ አይነት ነው ይሄ እና በእጁ ውስጥ እነዛን ስክሮሎች ያያቸዋል እና ያንን ስክሮል ያየዋል። በሰባት ማህተም ተዘግቷል እና በሰባት ማህተም የተዘጋን ያያል ስክሮል ያያል መጽሐፍ ያያል በእጁ እና እንዳለ መንፈስ ቅዱስ አቴንሽኑን የዮሐንስን አቴንሽን በሱም በኩል እኛ የምናነበውን ወደዛ ይወስዳል። ያቺ መጽሐፍ የታተመች መጽሐፍ ነች። በኋላ ማህተሟ ሲፈታላት በውስጧ ያለው ነገር የፍጻሜውን መታበሰብ የሚናገር ነው። የፍጻሜውን የሚናገር ቀጥሎ የሚሆነውን የሚናገር የመጨረሻውን የኋለኛውን የመዝጊያውን የሚናገር ነው። ዳንኤል ያየው እሱን ነው። ግን ታትሟል። ዘመኑ እስኪደርስ ድረስ ተብሎ ታትሟል። ዘመኑ መድረሱን የሚያመለክት ተግባር አለ። ዘመኑ ደረሰ የሚባለው ካላንደር ተቆጥሮ ብቻ አይደለም። መሆን ያለባቸው ነገሮች የሚሆኑ አሉ። እነዛ ከሆኑ በኋላ አሁን ዘመኑ ደርሷል አልቋል ማለት ይቻላል። ያ መጽሐፍን የሚዘረጋው ማን ነው ተብሎ ሲፈለግ መጽሐፉን ሊዘረጋ የሚችል በሰማይም በምድርም ከምድርም በታች ባለ ፍጥረት ሁሉ ባልተገኘ ጊዜ ዮሐንስ እንዳለቀሰ ይናገራል። በጣም ነው ያለቀሰው። ቁጥር 4 ላይ እንደሚናገር መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ነው የሚለው። በጣም ነው ያለቀሰው። የዮሐንስ ማልቀስ ይነግረናል የመጽሐፉ መፈታት በጣም አስፈላጊ መሆኑ፣ ለሰው ልጆች ሁሉ አስፈላጊ መሆኑ፣ ለቅዱሳን ለእግዚአብሔር ወገኖች በጣም አስፈላጊ መሆኑ ዮሐንስ ከላይ ሲነግረን ምዕራፍ 1 ላይ ሲነግረን ስለዛ መንግስት ስለ እግዚአብሔር መንግስት ሲባል ነቢያት ሲሰብኩለት ስለነበረው መንግስት ሲባል መከራ እየተቀበለ እንዳለ ስለዛ መንግስት ሲባል እየታገሰ እንዳለ ተናግሯል። እየታገሰ መከራ እየተቀበለለት ያለው ይሄ መንግስት አሁን ምን ሆኗል? የሚፈታው አልተገኘም ማለት ያ መንግስት አይገለጥም ማለት ነው፣ አይመጣም ማለት ነው። ዳንኤልም የጠየቀው ጥያቄ ስለ እስራኤል ሁኔታ ነው፣ የወደፊት ሁኔታ ነው። ያንን ሁኔታ በፍጻሜው ዘመን የሚሆነውን ነገር ካሳየው በኋላ ዝጋው ጊዜው ገና ነው አለው። ያ ያሳየው ነገር ለእስራኤል መልካም ነው፣ ግን አሁን አይደለም ጊዜው ተባለ፣ ታተመ። ልክ እንዲህ ደግሞ ዮሐንስ የዛ መንግስት ነገር ተገልጦለት ስለዛ መንግስት ራሱን ሰጥቶ የሚኖር ነው እና ይሄ ማህተም አልተፈታም ማለት የሱ መከራ ይቀጥላል ማለት ነው። ያ መንግስት አይገለጥም ማለት ነው። የሚቀጥለው ዓለም አይጀምርም። ይሄኛው ስላልተዘጋ ይሄኛው ዓለም ስላልተጠናቀቀ የሚቀጥለው አይጀምርም ማለት ነው። ስለዚህ አለቀሰ። በኋላ ማህተሙን ለመፍታት የሚችል እንደተገኘ ሲነገር ማን ነው እሱ? ብቅ ሲል የምናየው ዮሐንስ ሕይወቱን የሰጠለት ኢየሱስ ነው። ብቅ ሲል የምናየው ምን አድርጎ ተገኘ ነው የሚለው መታረዱ ነው። በመስቀል ላይ ኢየሱስ የሰራው ስራ ነው የዓለምን ፍጻሜ የሚያመጣው። ኢየሱስ በመስቀል ላይ ያንን ባያደርግ ፍርድ አይከናወንም። ፍርድ እንዲከናወን የሚያደርገው ኢየሱስ ነው። እኔ ባልመጣውና ባልነገርኳቸው ኃጢአት ባልሆነባቸው ነበር አለ። የዚህ ዓለም ገዥ ፍርድ ደርሷል አለ። ፍርድ የሚሰጠው ኢየሱስ ጽድቅን በተግባር በመረጃ ስላሳየና የሰይጣንን እና የተከታዮችን
ክፋት፣ አመጽ፣ ወንጀል ስላረጋገጠ በስራው ወንጀለኝነታቸው ስለተረጋገጠ ፍርድ ይሆናል እና የኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ነው አዲሱ ዓለም እንዲጀመር የቀደመው ዓለም እንዲዘጋ ምክንያት የሆነው። የመጨረሻው ዘመን መድረሱን ያበሰረው ኢየሱስ ነው። የሱ በተለይ በመስቀል መታረድ ነው። ከዛ በኋላ መጽሐፉን መጥቶ ተቀበለው ይላል፣ ወሰደው ይላል። ምዕራፍ 6 ቁጥር 1 ላይ በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየው ይላል። ከዛ በኋላ የምታነቡት ሁሉ የዚህ ማህተም መፈታት ነው። አሁን የተዘጋ አይደለም፣ አትዝጋው፣ ክፍት ነው። ማንበብ ይቻላል፣ ማስተዋል ይቻላል፣ ልብ ማለት ይቻላል። አንብቡት። አሁን ተከፍቷል፣ አሁን ተገልጧል። ብታነበው ትረዳዋለህ፣ ይገባሃል፣ ታስተውለዋለህ። እያንዳንዱ ቢያነበው ይረዳዋል። ራእይ ዮሐንስ እንዳለ የማህተም መፈታት ታሪክ ነው። ዳንኤል ሲጨርስ ማህተሙን አዘግቶ ነው፣ በማህተም ዘግቶ ነው የጨረሰው። አትመው ዝጋው ተብሎ ነው። ብዙ መላምት ይኖራል። ብዙ ሰዎች ይፈላሰፋሉ፣ ይመራመራሉ፣ መላምት ይኖራቸዋል። እውነቱን ግን አያውቁትም፣ ተዘግቷልና። ኢየሱስ መጥቶ ማህተሙን ከፈተው። ማህተሙን ሲከፍተው በውስጡ ያለው ነገር ተገለጠ። አሁን ሰው ሊረዳው ቢሞክር የሚረዳው ያኔ ዳንኤል አየው፣ በራእይ አየው። እሱ አልገባውም፣ አላስተዋልኩትም። ምንድነው አለ። አስጨነቀኝ፣ ራእዩ አለ አስጨነቀኝ፣ ራሱን ተጨነቅኩኝ ይላል እና አልገባኝም ምንድነው እያለ ይጠይቅ ነበር። አሁን ግን በዮሐንስ ጊዜ ተገለጠ። ራእዩ ይሄ ነው፣ ፍጻሜው ይሄ ነው። እንዲህ ነው የሚደመደመው፣ እንዲህ ነው የሚሆነው ነው። ስለዚህ አሁንም ዮሐንስ በምሳሌያዊ ቃል ጥሩ መግለጫ በምድር ላይ አብሮ የሚጠጋጋ ምሳሌ እየፈለገ እየተናገረ እንጂ ለኛ በምድራዊ ቋንቋዎች ምድር ላይ ባሉ ሁኔታዎች ሳይሆን ከዛ የላቀ የጠለቀ ነገር ስለሆነ ያንን በሚገባን መንገድ ለማስቀመጥ ሞክሯል እና አሁንም ምስጢር ይመስላል። ከዚህ አንፃር ግን አይደለም። የተገለጠበት መግለጫ የተሻለ ሌላ መግለጫ ስለሌለ በዛ መልክ እንትን ይመስላል እያለ ይበለን እንጂ ነገሩ ተገልጧል፣ ተፈቷል። ማህተሙ ውስጡ ያለው ታውቋል። ማህተሙ ውስጥ የታሸገው ውስጥ ምን እንደነበረ ታውቋል። ስለዚህ የራእይ ዮሐንስ ታሪክ እኮ እሱ ነው። በቃ የማህተሙ መፈታት ታሪክ ነው። ለምንድን ነው የተፈታው? ዘመኑ ስለደረሰ። ስለዚህ ምን አለው መጨረሻ ላይ? ራእዩን አትዝጋው። ይሄ አሁን እንደገና ሲል ይደረግ አይደለም። ምን አርክ? ዘመኑ ቀርቧልና የዚህ መጽሐፍ ትንቢት ቃል በማህተም አትዝጋው አለው። አይዘጋም፣ ይታወቃል። ስለዚህ ልናውቀው ይገባል። እናነባዋለን፣ እንሰማዋለን። ትንቢት ነው፣ መጨረሻው የሚናገር ነው። እንሰማዋለን፣ ከዛ ደግሞ እናስተውለዋለን። ስለዚህ ነው የምንጠብቀው። በውስጡ የተጻፈውን የትንቢቱን ቃል እንጠብቃለን። ይሄ ይመጣል፣ እውነተኞች ናቸው ተብለናል። እውነተኛ ስለሆነ እንዲሆናል ብለን እንጠብቃለን ማለት ነው። ተፈቷልና የተፈታበት ዘመን ውስጥ ነው ያለነው። እግዚአብሔር አምላክ የተመሰገነ ይሁን። ይህም ሌላ መግቢያ የሚሆነን ነው። እንግዲህ ጌታ እንደረዳን ከሰኞ ጀምሮ የምንሄድበትን አካሄድ ጌታ በሚረዳን መንገድ እናደርጋለን። እግዚአብሔር ሁላችሁንም ይባርክ። እስቲ በጸሎት በጌታ ፊት እየሆንን ይህንኑ ሐሳብ እናሰላስላለን። በማህተም አትዝጋው፣ ዘመኑ ቀርቧልና።
ጌታ ኢየሱስ የሰበከ ስብከቱ ሲጀምር በዚህ ነው የጀመረው አላችሁ አይደል? ሲጀምር እንዲህ ነው የጀመረው። ዘመኑ ቀርቧል፣ የእግዚአብሔር መንግስት ዘመን ቀርቧል፣ ንስሐ ግቡ፣ በወንጌል እመኑ እያለ በየመንደሩ በእስራኤል መካከል ዮሐንስ አልፎ ከተሰጠ በኋላ ከታሰረ በኋላ እንደጀመረ ማርቆስ ሲተርክልን እንደሱ ነው ያለው። ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ዘመኑ ተፈጸመ። ጌታ እሱ በሚያይበት አይን እንድናይ በሚፈልግበት አይን እንድናይ ይርዳን። ዮሐንስ እንዳየው እንድናይ ይርዳን። ከዚህ በኋላ ሊሆን የሚያስፈልገውን አሳይሃለሁ አለው። ማህተም የሚፈታውን አሳየው። ማህተሙን ሲፈታ አሳየው። እያንዳንዱ ማህተም ሲፈታ የሚሆነውን ነገር ሁሉ አሳየው። ካሳየው በኋላ ዮሐንስ ጻፈ። ከዛ ለኛ ተላከና አንብቡ፣ ስሙት፣ በውስጥ የተጻፈውን ጠብቁ ተባለ። ምዕራፍ 22 ላይ ትላንትና አንብበነው የነበረው ውስጥ የተወሰኑትን ቁጥሮች ደግሜ አነባለሁ። እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ። የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ አለኝ። የዚህን መጽሐፍ ቃል ከሚጠብቁ ጋር ነው በቶሎ እመጣለሁ። የዚህ መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ አለኝ። የዚህን መጽሐፍ ቃል የሚጠብቁ ብፁዓን ናቸው፣ የሰማይ ተባባሪ ናቸው። የገላጩ ያሳየው የመላኩ ወገን ናቸው። የማህተም ፈቺው ወገን ናቸው። በዙፋኑ ላይ የተቀመጠው የእርሱ ወገን ናቸው። በዚህን ትንቢት የዚህን መጽሐፍ ትንቢት ቃል የሚሰሙ የሚያነቡ የሚጠብቁ